እኮ እንዲህ አልሰራ ታቦት አግቶ ጳጳስ አግቶ ዝም ብሎ የሌለውን መከራ እኮ ወረደብን። ይሄ እኮ ነው አያችሁ ስርዓቱን ሰው ፈራ። አለቃው አሁን እንግዲህ ደፍረው እንዳይናገሩ ነገ ደግሞ ይነሱባቸዋል። ምን ይደረግ እንዴት ታው እንጂ አንነቃም እንዴ? አሁን እንኳን እናንተ ካህናት ትስቃለህ። አለቃውን አይዞህ በሉ። እኔ አገላለጻቸው ጣፍጦኛል፣ በእውነቱ ተመችቶኛል። አዎ ሌላ ነገር አትልበሱ። አዎ የእግዚአብሔርን ጋሻ ልበሱ አለ። ቅዱሳን ይሄን ለብሰው ነው ጫካ አውሬ ነብር ዘንዶ ጋር የኖሩ ያለብሰው። ዛሬ ሌላ የለበሰ ትውልድ እንዴ! አሁን እኮ እኔ ጠባዬም ያው ቆራጥ ሆኖ እንጂ አይናገርም እኮ ጳጳሱም ይፈራል እንዴ! ምን እፈራለሁ? እናንተ ላድን አይደል እንዴ? በጎቼን ልጠብቅ አልሆንም። ምንድነው የኔ ፍርሃት? ምን ታረግልኛለህ እንዴ? አባትን ካላከበርክ አለቃህን አይዞ ካላልክ መንገድ ዘግተህ ዝም ብለህ ሌላው መንገድ አንተን አነሰት ደግሞ ቤተክርስቲያን ውስጥ ታግተን የምንውል አው ነውር እኮ ነው። የለም መምህራኑ ለምን አታስተምሩ? እንዲህ አይደለም። እጀባ በኋላ ነው። እንደው በታቦት ፊት ሄዶ ታቦቱን አግቶ ማል ከየት መጣ? ቆይ እኮ ከየት መጣ? የማን ቤተክርስቲያን አመጣችው? የለም እጀባ ታቦት ነው በክብር የሚሄደው። አው በኋላ እየታጀበ ካህናት ዲያቆናት መንገድ ይጠርጋሉ። ከዚያ እንዴ እስከሚበቃቸው ቁመን እኔ ቀደም አይ ባልመጣ ኑሮ እንዲኮና አልኩ። ኑዛዜ ነው የምነግራችሁ። አቀደከመኝ እንዴ 1 ሰዓት ተኩል ለጸሎት ብቆም እግዚአብሔር አንድ መልስ ይሰጠኝ ነበር። ወደ መዝሙሩ ደህና እየሄዳችሁ ነው። ማመልጠንም ጀምራችኋል። ጥሩ ነው። ግን የሚበልጥ ደግሞ ጸሎቱ ነው። በተለይ ወቅቱ ነው።